ውዶቼ እንግዲህ የምሳይና ለማብካት ምን እንደሚያስፈልገን እንግዲህ እስከ መጨረሻው አብራችሁኝ ቆዩ ማለት ነው። ይህን የመሰለ ሂና ዛሬ ሰርቻለሁ ማለት ነው። ስለዚህ ይህን ሂና ለማዘጋጀት ለፀጉራችን ውብ አድርጎ የሚያሳድግ የሚያበዛ ምንም እንደሚያስፈልገን እስከ መጨረሻው አብራችሁኝ ቆዩ ማለት ነው። ይጠቅማችኋል ማለት ነው። ላይክ ሰብስክራይብ እንዳይረሳ ማለት ነው። አዳዲሶች ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበሩ ደግሞ በኮሜንት በሼር በላይክ አበረታቱኝ ማለት ነው። ባይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እና ውዶቼ እዚህ ጋር ሻይ አለኝ። እዚህ ጋር ሮዝመሪና እንትን የሰራሁት አለኝ። ሮዝመሪ፣ ቁርንፍድ፣ ውሃ ማለት ነው። ነጭ ሽንኩርት እዚህ ጋር ይናለኝ። እዚህ ጋር አንድ እንቁላል አለኝ ማለት ነው። እስከ መጨረሻ አብራችሁ ይቆዩ። እዚህ ጋር አንድ እንቁላል አድርጌያለሁ ማለት ነው። እዚህ ጋር ደግሞ አንድ ሁለት ሶስት እኔ ይበቃኛል። ሶስት ማንኪያ ካረኩኝ ማለት ነው። ከዛ አይተን ከፈለግ እንጨምራለን። ይሄ ማለት ለምንድነው የሚጠቅመው ብትሉኝ ለፀጉር ብዛት፣ ሻው ደግሞ ለፀጉር ጥንካሬ በጣም አሪፍ ነው ማለት ነው። እዚህ ጋር ይሄንን ውሃ ጨምራለሁ ማለት ነው። ባለፈው ቪዲዮውን አሳይቻችኋለሁ። የፀጉር ማክስ ብዬ ውሃውን ብቻ በውሃው ፀጉራችሁን እንትን አድርጋችሁ እንትን የምትሉበት ማለት ነው። ከዛ አያችሁ ካነሳችሁ እናንተ እንደ ፀጉራችሁ ብዛት ትጨምራላችሁ። እኔ ግን ፀጉሬ ስስ ስለሆነ እንደዚህ ነው። በእርግጥ አስኳሉን ምናምን ለየብቻ እንትን የሚሉ አሉ። እኔ ግን ያው ሁሉም ይመቸኛል። ስለሚመቸኝ ነው የምጠቀመው ማለት ነው። እናንተ ደስ ባላችሁ መልኩ እንትን ብላችሁ ተጠቀሙት ማለት ነው። በጣም አሪፍ ነው። ሻው ደግሞ ዋው በጣም ለፀጉር ጥንካሬ የሚሰጣችሁ ማለት ነው። ስለዚህ በዚህ መልኩ ሂናውን አብኩታችሁ ተጠቀማችሁት ዋው ይመቻል፣ አይገልጸውም። በተለያየ መልኩ ማብካት ይቻላል። አሁን ይሄንን በጣም እናመሳስለዋለን ማለት ነው። እናመሳስለዋለን። አያችሁ ይሄ እንደዚህ ነው፣ ወፍሯል ማለት ነው። ይሄን ምን አደርገዋለሁ? አላለዋለሁ ከሻው እየጨመርኩኝ እንደዚህ፣ ከዚህ እንደዚህ የተወሰነ ጨምራለሁ። ይሄም ራሱን የቻለ የሮዝመሪ የተለያየ ውሃ ስለሆነ እንትን ያደርግልናል ማለት ነው። እንታቸው ሁሉም ጥቅም ስላለው እንደዚህ ያደርግን እናዋህደዋለን ማለት ነው። አዛን የሚያደርጋችሁ በነገራችን ላይ ያው ችግር የለውም። እንደዚህ ብዙም እንዳይወፍርባችሁ፣ እንዳይቀጥንባችሁ፣ እንዳይወፍርባችሁ ቀጠን ማለቱ ወደ እንትናችሁ እንዲገባ ይሆናል ማለት ነው። ወደ ፀጉራችሁ እንዲርስ ማለት ነው። ስለዚህ እንትን ደግሞ ካላችሁ ብትጨምሩበት በጣም አሪፍ ነው። እኔ ግን አልተጠቀምኩም። ቀስል አንድ ማንኪያ ሲጨምሩበት በጣም አሪፍ ነው ማለት ነው። ቀስልም ለፀጉር በጣም ወሳኝ ነገር ነው ማለት ነው። እኔ ግን አልተጠቀምኩም። ቀስል አለኝ ግን አላውቅም፣ ስንፈቲውን አላውቅም፣ አልጨመርኩበትም። እኔ ዛሬ እንደዚህ ሂናውን ብቻ ነው እንደዚህ ማቦካው ማለት ነው። ፀጉራችሁን ተንከባከቡ በነገራችን ላይ ማለት ነው። ውበት ራስን መጠበቅ ስደት ላይ ራሳችሁን አትጣሉ። ወላሂ ውዶች በነገራችን ላይ አህምሺ
አህያ ምንድን ነው ያለችው? እኔ ከሞትኩ ሰርዶ አይብቀል ብላለች። እና እናንተ ከሞታችሁ አበቃ ማለት ነው። ስለዚህ ግዴታ ራሳችሁን መጠበቅ ይኖርባችኋል ማለት ነው። እንደዛ ስለሆነ ሴቶችዬ ራሳችሁን ተንከባከቡ፣ ለራሳችሁ ዋጋ ይኖራችሁ። ሳህኗን አጨማለቅኳት አይደለም። ያው እንግዲህ የሳህኑ እንትን ሳይሆን ጥቅሙን ነው የምናየው መጀመሪያ። ስለዚህ እኔ አሁን እንደዚህ እየቦካሁት ነው ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ግን ላይክ ሰብስክራይብ እንዳይረሳ፣ ሼር አድርጉልኝ ማለት ነው። ቻናሌ በጣም ሞቷል፣ ቀዝቅዟል ማለት ነው። ላይብም እየገባሁኝ አይደለም፣ አስጠልቶኛል። ብቻ አልሐምዱሊላህ ሁሉም ነገር ከባድ ነው ሀቂቃ ማለት ነው። ሁሉም ለኸይር ነው። ስለዚህ አበረታቱኝ ማለት ነው። በአዳዲስ በጠቃሚ እንትን እንድመጣላችሁ ደግሞ ኮሜንት ላይ እየተጠቀማችሁበት ጥቅሙን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ብዙ ሰዎች ራሱን የሚንከባከብ ይጠላል ብዬ አላስብም እና እናንተም ደግሞ ራሳችሁን ተንከባከቡ ማለት ነው። እንግዲህ ውዶች እንደዚህ ያላችሁ አብኩቸው በጣም ምርጥ ሆኗል ማለት ነው። ልስልስ ያለ ነው አያችሁት። ፀጉራችንም ሀቂቃ እንደዚህ የሚያለሰልስ ማለት ነው። በዚህ መልኩ አብኩና ሞክሩት ማለት ነው። ትወዱታላችሁ እንትን እላለሁ። ምክንያቱም አንዳንዴ የሚመስላችሁ ሻውም የራሱ ጥቅም አለው። እኔ አሁን ብዙ እንቁላሉም የራሱ ጥቅም አለው ማለት ነው። ይሄም ውሃ የራሱ ጥቅም አለው። ሂናውም እንደዚሁ። ስለዚህ ፀጉራችሁን ሁሉም አዳባሪ ነገር ስለሆነ ተጠቀሙበት ማለት ነው። እና ተጠቅማችሁ ደግሞ ጠቅሞናል ብላችሁ በበለጠ ሞራኔ እንዲነሳሳ የተለያዩ እንትኖችን እንድሰራ ደግሞ ከእናንተ ድጋፍ እፈልጋለሁ ማለት ነው። እና ላይክ ሰብስክራይብ ያደረጋችሁ እስከ መጨረሻው ማለት ነው። ትወዱታላችሁ ተስፋ አደርጋለሁ። እንደምትወዱትም የሰው አንድ ሳይሆን ተደጋጋሚ ሲያቦካው ነው በነገራችን ላይ እንትን ሲለው ሲጠቀመው ነው ጥቅሙን የሚያገኘው እንጂ መጀመሪያውን አይቶ ብቻ እንትን አይልም። ግን ተደጋጋሚ ስትጠቀሙት ጥቅም ታገኙበታላችሁ ማለት ነው። ስለዚህ ደጋግማችሁ ተጠቀሙ ማለት ነው። ወዶቼ እንግዲህ እንደዚህ ጽድት አድርጌ ጨርሻለሁ ማለት ነው። ያው ፀጉሬን ስቃባ አላሳያችሁም እንጂ ባሳያችሁ ደስ ይለኛል ማለት ነው። በዚህ መልኩ አጠናቅቄያለሁ። አሁን እንግዲህ ፀጉሬ ላይ ሳደርገው በጣም ልስልስ ያለ የሚያምር እንትን ይሆናል ማለት ነው። ውህድ ማለት ነው። ደስ የሚል ነው። በነገራችን ስታወቁት ራሱ ልስልስ ማለቱ ምናምን ዋው ነው አልኳችሁ።